ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ እያደመጣችሁ ላላችሁ ከሀገራችሁ ርቃችሁ ላላችሁም ለሁላችሁም ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ውድ ቤተሰቦች ስፖርታዊ መረጃዎችን ይዘንላችሁ መተናል። ቪዲዮን ላይክ አድርጋችሁ ጀምሩት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። ቀጥታ ወደ ስፖርታዊ መረጃዎች ተሻገር። እጅጉን ሲጠበቅ የነበረው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ተጠናቋል። ስፔንን ከፈረንሳይ ጋር ያገናኘው ጨዋታን በስፔን አሸናፊነት ተጠናቋል። እናም ስፔን ለ2026 የዓለም ዋንጫ ለፍጻሜ ማለፏን ከወዲሁ አረጋግጣለች። በአሰልጣኝ ሉዊስ ዲላፎንቴ የሚመሩት ስፔኖች 2-0 በሆነ ውጤት ፈረንሳይን በማሸነፍ ነው የፍጻሜ ተፋላሚ መሆናቸውን ከወዲሁ ያረጋግጡት። አያርዛባልና ፔድሮ ፖሮ ስፔንን አሸናፊ ያደረጉ ግቦች ከመረብ ማሳረፍ ችለዋል። ስፔን ከ16 ዓመታት በኋላ በዓለም ዋንጫው ለፍጻሜ አልፋለች። ጠንካራ የተከላካይ ክፍል እንዳላት ያሳየችው ስፔን በውድድሩ አንድ ጎል ብቻ ሊቆጠርባት ችሏል። የ19 ዓመቱ ላሚን ያማል ደግሞ አስቀድሞ በዩሮ ፍጻሜ የተጫወተ ሲሆን ከቀናት በኋላ በዓለም ዋንጫ ሌላ የፍጻሜ መርሃ ግብር የምንመለከተው ይሆናል። የሁለቱ ብሔራዊ ቡድኖች ጨዋታን 70,176 ተመልካቾች በስታዲየም ተገኝተው ታድመዋል የተባለው ስፔን በፍጻሜው የአርጀንቲናና የእንግሊዝ አሸናፊን በኒው ጀርሲ የምትገጥም ይሆናል። ስፔንን ቀዳሚ ያደረገች ግብ ያስቆጠረው ስፔናዊ ተጫዋች ኦያርዛባል ያገኛቸውን ያለፉትን 5 የፍጹም ቅጣት ምቶችን ወደ ግብነት መቀየር ችሏል። ኦያርዛባል በዓለም ዋንጫው ያስቆጠራቸውንም የግብ መጠን ወደ 5 ከፍ ማድረግ ችሏል። በጨዋታው ላይ ፈረንሳዊ አርሰናል የመሃል ተከላካይ ዊሊያም ሳሊባ ባጋጠመው ጉዳት ምክንያት በማክሰንስ ላክሮስ ተቀይሮ ለመውጣት ተገዷል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲዬ ዴሾም ከፈረንሳይ ብሔራዊ ቡድን ጋር የመጨረሻ የዓለም ዋንጫቸውን ጨዋታ ተጫውተዋል። ምናልባትም ቡድኑ በቀጣይ ለደረጃ ከሚያደርገው ጨዋታ ቀደም ብሎም ሊሰናበቱ ይችላል እየተባለ ይገኛል። ዲዲዬ ዴሾ በብሔራዊ ቡድን ቆይታቸው 2014 ላይ የዓለም ዋንጫ ሩብ ፍጻሜ ተፋላሚ ነበሩ። ዩሮ 2016ም የፍጻሜ ተፋላሚ ነበሩ። 2018 ላይ የዓለም ዋንጫ አሸናፊ፣ ዩሮ 2020 ላይ 16 ጥሎ ማለፍ ውስጥ ወድቀዋል። 2021 ላይ የኔሽንስ ሊግ አሸናፊ ናቸው። 2022 ላይ የዓለም ዋንጫ ፍጻሜ ተፋላሚ ነበሩ። እንዲሁም ዩሮ 2024 ግማሽ ፍጻሜም መድረስ ችለዋል። አሰልጣኝ ዲዲዬ ዴሾን በመተካትም በቀጣይ ዚነዲን ዚዳን ብሔራዊ ቡድኑን ይረከባል ተብሎ ይጠበቃል ተብሏል። መረጃውን ሌኪፕ ይፋ አድርጎታል። ወደ ሌሎች አጫጭርና የዘወር ስፖርታዊ መረጃዎች ስንሻገር ማይክል ኦሊሴ እና ባየርን ሙኒክ ከዓለም ዋንጫው በኋላ ይደራደራሉ ተብሏል። ተጫዋቹ ለመልቀቅ ዝግጁ ከሆነ ሪያል ማድሪዶች ተጫዋቹን ለማስፈረም በቀዳሚነት ተቀምጠዋል ተብሏል። ከ200 ሚሊዮን ዩሮ በላይ ሪከርድ ያለው ጥያቄም ለባየርን ሙኒክ ለማቅረብ ተዘጋጅተዋል ተብሏል። ባየርን ሙኒኮች ከፍተኛ ገንዘብ ከቀረበላቸው ምናልባትም ተጫዋቹን ለመሸጥ ሊገደዱ ይችላል ተብሏል። ፍሎሬንቲኖ ፔሬዝ ማይክል ኦሊሴን በጣም የሚወደውና የሚያደንቀው ተጫዋች ነው ሲል ይሄንን መረጃ ማርካ ስፖርት ዘግቦታል። ቤሺክታሾች ለቭላሆቪች የመጨረሻ ቀጠሮ ሰጥተውት እስከ ነገ ድረስ ላቀረቡት ጥያቄ ምላሽ እንዲሰጥ እየጠበቁ ነው ተብሏል። ቭላሆቪች ራሱን ለባርሴሎና አቅርበዋል። እናም የፌራን ቶሬስን ሁኔታን በቅርብ እየተከታተለ ይገኛል ተብሏል። የፌራን መልቀቅ ባርሴሎና ሁለተኛ አጥቂ ለማስፈረም በር ይከፍትለታል። እናም ቭላሆቪች የገንዘብ ፍላጎቶቹን ዝቅ ካደረገ ከአማራጮቹ አንዱ ይሆናል ተብሎ ይጠበቃል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ በአዲስ አሰልጣኝ የሚመራው የማርሴይዱ ክለብ ሊቨርፑል የኮከባቸው መሐመድ ሳላህን ተተኪ ማግኘት
ተቀዳሚ ስራቸው አድርገውታል እየተባለ ነው። ይህንን መረጃ ሚረር ስፖርት ዘግቦታል። ሊቨርፑሎች በስፋት ወደ ገበያው ለመውጣትም የዓለም ዋንጫውን መጠናቀቅ እየተጠባበቁ ይገኛል ተብሏል። የፊት መስመራቸውን ማጠናከር ተቀዳሚ ስራቸው አድርገው የያዙት ሊቨርፑሎች በጉዳት ከሜዳ ርቆ የቆየው ሁጎ ኤኪቲኬ የማገገሚያ ልምምዶችንም መስራት መጀመሩ ተዘግቧል። ክለቡ በፊት መስመር ቦታ ላይ የፒኤስጂውን ብራድሊ ባርኮላን የማስፈረም ፍላጎት ሲኖራቸው በቅርበት እየተከታተሉት መሆኑም ተገልጿል። በተጨማሪም ያንኩባ ሚንቴን ከብራይተን፣ ሰይድ ኤል ማላን ከኮሎኝ፣ ማቲያስ ፈርናንዴዝ ፓርዶን ከሌል በአማራጭነት በክለቡ የዝውውር እቅድ ውስጥ ያሉ ተጫዋቾች ናቸው ተብሏል። ክለቡ አዲስ ተጫዋች ከማስፈረም ባለፈ ክለቡን እንዲለቁ የሚፈልጋቸው ተጫዋቾችም አሉ ተብሏል። ከርትስ ጆንስ፣ ፌዴሪኮ ኬሳና ሃርቪ ኤሊዮት በክለቡ የመቆየት እድላቸውም አጠራጣሪ ሆኗል ሲል ይሄን መረጃ ሚረር ስፖርት ዘግቦታል። ከሊቨርፑል ጋር በተያያዘ ሌኪፕ አንድ መረጃ ይፋ አድርጓል። ብራድሊ ባርኮላ በሊቨርፑል አመራሮች ዘንድ አድናቆቶች እየተቸሩት ይገኛል ተብሏል። ሊቨርፑሎች የብራድሊ ባርኮላን ሁኔታ በቅርበት እየተከታተሉ ይገኛል ብሏል ሌኪፕ በዘገባው። ከባርኮላን በተጨማሪ የመሃል ሜዳ አማራጮችንም ሊቨርፑሎች እየተመለከቱ ይገኛል ሲል ይሄን መረጃ ሌኪፕ ዘግቦታል። በሌላ መረጃ የምዕራብ ለንደኑ ክለብ ቼልሲ በቀጣይ ጥቂት ቀናት ውስጥ ከበርካታ ተጫዋቾቹ ጋር እንደሚለያይ ይጠበቃል ተብሏል። ይህንን መረጃ ሜን ስፖርት ዘግቦታል። ቼልሲዎች አሊያንድሮ ጋርናቾን ለመሸጥ 50 ሚሊዮን ዩሮ መጠየቃቸው ሲገለጽ በሁለት ሳምንታት ውስጥ ወደ አዲስ ክለብ ያመራል የሚል እምነት ቼልሲዎች አላቸው ተብሏል። ለክለቡ ቅርብ የሆኑ ምንጮችም እንዳሰነበቡት ከሆነ ከፕሪሚየር ሊግ ከአውሮፓ ሊጎችና ከሳውዲ ፈላጊዎች ሊኖሩት እንደሚችሉ የቼልሲ አመራሮች ያምናሉ ተብሏል። ቼልሲዎች ከጋርናቾ በተጨማሪም ከፊት መስመር አጥቂ ክፍሉ ተጫዋቾችን እንደሚቀንሱ ይጠበቃል። በዚህም መሰረት ከሊያም ዴላፕ፣ ከኒኮላስ ጃክሰንና ከኢማኑኤል ኤሜጋ መካከል ክለቡን መልቀቅ ያለበትን ተጫዋች ያሳውቃሉ ተብሏል። ቼልሲዎች በተጨማሪም ከሴሪያው ክለብ ኮሞ ጋር በተከላካያቸው ትሬቫ ቻሎባ ዝውውር የተነጋገሩ ሲገኝ የቀረበላቸውን ሁለት የዝውውር ሂሳብም ወድቅ አድርገዋል ተብሏል። ክለቡ ለሽያጭ ካቀረባቸው ተጫዋቾች መካከልም ቤኒዮት ባዲያሼል፣ አክሰል ዲሳሲ፣ ፊሊፔ ጆርገንሰንና ማማዱ ሳር ይገኙበታል ሲል ይሄን መረጃ ሜን ስፖርት ዘግቦታል። ከቼልሲ ጋር በተያያዘ ቼልሲ ማንን ለማስፈረም አቅዷል የሚለውን ስንመለከት ቼልሲዎች የግራ መስመር ተጫዋች ለማስፈረም ከራዮ ቫይካኖ ፔፕ ቻቫሪያ ጋር እያደረጉት የሚገኘው ንግግር ቀጥሏል ተብሏል። ቼልሲዎች በተጨማሪም አንድ ወይንም ሁለት የመሃል ተከላካይ የማስፈረም ከፍተኛ ፍላጎት አላቸው ተብሏል። ቼልሲዎች የፓላሱን ማክሰንስ ላክሮይክን እና የሪያል ማድሪዱን አካዳሚ ምሩቅ የኮሞ ተከላካይ ጃኮብ ራሞን የማስፈረም ፍላጎት አላቸው ተብሏል። ቼልሲዎች አስቀድመው የፈለጉት የአስቶን ቪላውን ሞርጋን ሮጀር ዝውውር አሁንም ተስፋ ያልቆረጡ ሲሆን የአርሰናል ፈላጊ መሆንና የዝውውር ሂሳብ ፈተና ሆኖባቸዋል ተብሏል። ይህንም ተከትሎ አማራጮችን እየተመለከቱ ሲገኝ የስትራስቡርጉን ቫሌንቲን ባርኮንም በጥብቅ እየተከታተሉት ይገኛል ሲል ይህንን መረጃ ሜን ስፖርት ዘግቦታል። አትሌቲኮ ማድሪድ እና ባርሴሎና ከክረምቱ መጀመሪያ ጀምሮ ለክርስቲያን ሮሜሮ በተደጋጋሚ ጥያቄ አቅርበዋል። ነገር ግን እስካሁን ድረስ በቶተናም በኩል ምንም የተቀየረ ነገር የለም ተብሏል። እንዲሁም አሁን ከባርሴሎናና ከአትሌቲኮ ማድሪድ በተጨማሪም ቼልሲዎችም ተጫዋቹ ላይ ፍላጎት እያሳዩ ይገኛል ተብሏል። ቶተናም ሆስፐር ከኢንተር ሚላን ጋርም ውይይት አድርጎ ነበር። ነገር ግን ተጫዋቹን ለመልቀቅ ቶተናም ሆስፐሮች ምንም አይነት ፍላጎት አላሳዩም ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሊድስ ዩናይትዶች ከሳሱሎ ታሪክ ሙሃሬ ሞቪችን ለማስፈረም ተዘጋጅተዋል። ለተከላካዩም 40 ሚሊዮን ዩሮ ክፍያን የሚከፍሉ ይሆናል ሲል መረጃ ደግሞ ዘ አትሌቲክስ ዘግቦታል። ካሪም አዴሚ ከዶርትመንድ በግል በረራ ወደ ባርሴሎና ለመጓዝ ተዘጋጅቷል ተብሏል። የሕክምና ምርመራውንም ለማድረግና ሐሙስ ዕለት ከሃንሲ ፍሊክ ጋር ስልጠና ለመጀመር ወደ ባርሴሎና እንደሚደርስ ይጠበቃል ሲል ይሄንን መረጃ ሞንዶ ዲፖርቲቮ ዘግቦታል። ዣን ፊሊፔ ማቴታ እና ጋብሪኤል ጄሱስ ለፊነርባቼ ቀርበው ነበር ተባለ። ቤተሰቦች ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ይሁን እንጂ የክለቡ ፕሬዚዳንት አዚዝ ይልድሪም ማርከስ ራሽፎርድን ማስፈረም ስለሚመርጡ እነሱን ለማስፈረም ምንም ፍላጎት አላሳዩም ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል።
በሌላ መረጃ ማንቸስተር ዩናይትድ በይፋ ተጫዋች አስፈርመዋል። በዝውውር መስኮቱ ንቁ ተሳትፎን ያደረጉ የሚገኙት ማንቸስተር ዩናይትዶች ግብ ጠባቂ ማስፈረማቸው ይፋ ሆኗል። ማንቸስተር ዩናይትዶች ኮንትራቱን ያጠናቀቀውን የሊድስ ዩናይትድ ግብ ጠባቂ ካርል ዳርሎን በነጻ ዝውውር ሂሳብ አስፈርመውታል። ከአልታይ ባይንዴር ጋር እንደሚለያይ የሚጠበቀው ማንቸስተር ዩናይትድ ለሰን ላመንስ ተጠባባቂ እንዲሆን ካርል ዳርሎስን አስፈርመዋል የተባለው ለዚህ ክለብ በመፈረሜ ኩራት ይሰማኛል ያለው ካርል ዳርሎ የትልቅ ድል ነው፣ ለክለቡ ግልጋሎት መስጠት እስኪጀምር ጓጉቻለሁ ሲል በፊርማ ስነ ስርዓቱ ላይ ተናግሯል። የ35 ዓመቱ ካርል ዳርሎ በክለቡ እስከ 2028 የውድድር ዘመን የሚያቆየውን ኮንትራት ፈርሟል። ዊጎ ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ዩናይትዶች በተጨማሪም ዩሪ ቴሌማንስን ከአስቶን ቪላ በይፋ ማስፈረማቸውን አስታውቀዋል። ፋብሪዞ ሮማኖም ይህን መረጃ ሩዊጎ ብሎታል። ዩሪ ቴሌማንስ በማንቸስተር ዩናይትድ ለ5 ዓመታት እስከ 2031 የሚያቆየውን ኮንትራትን በይፋ ተፈራርመዋል የተባለው ማንቸስተር ዩናይትድን በመቀላቀሌ ምን ያህል ኩራት እንደተሰማኝ ለመግለጽ ይከብደኛል ሲል ቴሌማንስ ከፊርማው በኋላ ተናግሯል። በእግር ኳስ ሁሉም ነገር በውሳኔ ላይ የተመረኮዘ ነው ያለው ቴሌማንስ ማንቸስተር ዩናይትድ ሲፈልገኝ ሁለቴ አላሰብኩም፣ ለሰከንዶችም አላመነታውም ብሏል። ካዜሚሮን ያጣውና ማኑኤል ኡጋርቴን ግልጋሎት በጉዳት ለማያገኙት ማንቸስተር ዩናይትዶች የቴሌማንስ ፊርማ ቡድኑን ያጠናክራል ተብሎ ይታመናል። ዊጎ ሲል መረጃውን ፋብሪዞ ሮማኖ ዘግቦታል። ክለብ ብሩጅና ፍራይቡርግ ሁለቱም ለኮሞ ኦፊሻላዊ የዝውውር ጥያቄን አቅርበዋል እየተባለ ነው። ጀርመናዊውን አማካይ ያኒክ ኢንግል ሃርትን ለማስፈረም ፉክክር ውስጥ ገብተዋል። ብሩጅ 10 ሚሊዮን ዩሮ የሚያወጣ ክፍያን አቅርበዋል። ፍራይቡርግ ደግሞ 8 ሚሊዮን ዩሮ የሚያወጣ ክፍያን አቅርበዋል ተብሏል። ተጫዋቹ ኮሞን በቅርቡ ለቆ ይሄዳል፣ የሚቀጥለውን ክለብም በቅርቡ ይወስናል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። አል ናስርና አል ኢታድ ማርክ ካሳዶን ለማስፈረም እየጣሩ ነው ተብሏል። ባርሴሎና የዝውውር ክፍያውን ከ30 ሚሊዮን በላይ ሊያወጣ እንደሚችል ያምናል። የሳውዲው ክለብ አል ሂላል ደግሞ እሱን ለማስፈረም ከሚከታተሉ ክለቦች መካከል ራሱን አስወጥቷል ሲል ይህን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ብሩኖ ጉማሬዝ በአርሰናል ፕሮጀክት ሙሉ በሙሉ ተማርኳል። እናም ዝውውሩን ቶሎ ለመጨረስም ይፈልጋል ሲል ይሄን መረጃ ሜን ስፖርት ዘግቦታል። ኒውካስትል ዩናይትዶች ቢያንስ ከ80 ሚሊዮን ፓውንድ እስከ 85 ሚሊዮን ፓውንድ እየጠየቁ ሲሆን ድርድሩ በተጫዋቹ ተወካዮች በኩልም እንደቀጠለ ነው ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ሜን ስፖርት መረጃውን ቀጠል አድርጎም እንዲህ ብሏል። አርሰናል በሊጉ ልምድ ያካበት ተጫዋች ማስፈረምና ቡድኑን የበለጠ ለማጠናከር አቅዷል። አርሰናሎች ብሩኖ ጉማሬዝን ማስፈረም ከዴክላን ራይስ ጋር ለማጣመር እንዲሁም የሱ ተጠባባቂ የማድረግ እቅድም ይዘዋል ብሏል ሜን ስፖርት በዘገባው። በተለይም ዴክላን ራይስ ያለፉትን 12 ወራት ያሉበትን የጨዋታ መደራረቦችን ለመቀነስ የጉማሬዝ ፊርማ መፍትሄ ነው ብለው ያስባሉ ተብሏል። በተጠናቀቀው የውድድር ዘመን ማይክል አርቴታ በቦታው ላይ ክርስቲያን ኖርጋርድን በትልልቅ ጨዋታዎች ላይ ለመጠቀም ቆጥቦት ታይቷል። መድፈኞቹ ብሩኖ ጉማሬዝን ዝውውር ካጠናቀቁ ግን ክርስቲያን ኖርጋርድ ከክለቡ ጋር እንደሚለያይ ይጠበቃል ሲል መረጃውን ሜን ስፖርት ዘግቦታል። ከአርሰናል ጋር በተያያዘ ማይክል አርቴታ ጁሊያን አልቫሬዝን በቡድን ውስጥ እውነተኛ ለውጥ ማምጣት የሚችል ዋናና ወሳኝ ፈራሚ አድርጎ ይመለከቷል ሲል ፋብሪዞ ሮማኖ አንድ መረጃ ይፋ አድርጓል። በአርሰናል ባለቤቶችና በአትሌቲኮ ማድሪድ አስተዳደር መካከል ስለ ዝውውር ቀጥተኛና የቅርብ ጊዜ ግንኙነቶች አሉ እየተባለ ነው። ተጫዋቹ ወደ ባርሴሎና የሚያደርገው የህልም ዝውውር ካልተሳካ ወደ ሰሜን ለንደን ለመዘዋወርም ከፍት ነው፣ ምክንያቱም ፕሪሚየር ሊጉ ያውቋል ብሏል ፋብሪዞ ሮማኖ። አትሌቲኮ ማድሪድ ተጫዋቹን ለባርሴሎና ለመሸጥ ፈቃደኛ ባለመሆኑ ጽኑ አቋም ቢኖረውም እንደኔ መረጃ ከሆነ ግን ባርሴሎና ከዓለም ዋንጫው በኋላ የመጨረሻ ድርድር ለማድረግ አቅዷል ሲል መረጃውን ፋብሪዞ ሮማኖ ዘግቦታል። ስምምነቱ አሁንም አስቸጋሪ ነው፣ ነገር ግን የአትሌቲኮ ማድሪድ ለመሸጥ ከተስማማ አርሰናል ከፍተኛ ደረጃ ያለው አጥቂ ለማስፈረም እድሉን ለመጠቀም ከመሞከር ወደኋላ አይልም ብሏል ፋብሪዞ ሮማኖ። አንድሪያ ቤርታም በአሁኑ ጊዜ ከቤተሰቡ ጋር በማድሪድ ይገኛል። እናም አንድሪያ ቤርታ ማድሪድ በመሆኑም ከአትሌቲኮ ማድሪድ ባለስልጣናት ጋር በቀጥታ ለመገናኘት እየተጠቀመበት ይገኛል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል።
ፋብሪዞ ሮማኖ ስለ አርሰናል ሌላም መረጃ አውጥቷል። የክሪስቶስ ዞሊስ ወደ አርሰናል የሚያደርገው ዝውውር እንደሚሻሻል ይጠበቃል። የክለቡ የቀድሞ ውድድር ዘመንን በይፋ ከመጀመሩ በፊት ዝውውሩ ሰኞ ሊጠናቀቅ ይችላል ሲል ፋብሪዞ ሮማኖ ይህን መረጃ ይፋ አድርጎታል። ማንቸስተር ሲቲዎች አዩቢ ቡአዲን ለማስፈረም ከፍተኛ ጥረት እያደረጉ ነው ተብሏል። የሞሮኮ አማካይ በቅርቡ ውሳኔውን መወሰን አለበት እየተባለ ነው። ሊል ለተጫዋቹ 100 ሚሊዮን ዩሮ ይፈልጋል ሲል ይሄንን መረጃ ዴቪድ ኦርንስቲን ከዚ አትሌቲክስ ዘግቦታል። ማንቸስተር ሲቲዎች ፌዴሪኮ ቫልቬርዴን በተመለከተ ከሪያል ማድሪድ ጋር ግንኙነት አድርገዋል። ሪያል ማድሪዶች ተጫዋቹን ከ100 ሚሊዮን ዩሮ ባነሰ ዋጋ ግን ለመሸጥ አይፈልጉም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። የቀድሞ የማንቸስተር ሲቲ ሌጀንድ አሰልጣኝ ፔፕ ጋርዲዮላ አዲሱ የጣሊያን አሰልጣኝ ለመሆን ግንባር ቀደም እጩ ሆኖ ቀርበዋል ሲል ይህንን መረጃ ደግሞ ጋዜጣ ዴሎ ስፖርት ዘግቦታል።